ለኛ ነው በጣም ተመርቋል በእናቱ ሪሊውን ነው። እሷ ደግሞ ይህ ደግሞ ለሁሉም ጊዜ ያለው የኔ ፍቅር ብላለች። ባይዘው የሆነ ነገር እኮ ትዕግስት ነው የሚያስፈልገው። አሁን እንደዚህ በቃ ሲጠራሩ ደስ ይላል። የኔ ፍቅር የምወድክ ላይክ የሚባል ነገር እና እለው ነበር። መቼ ነው የሚሉት ይሄን ነገር እያልኩ ነበር። አልሐምዱሊላህ አንዳንዴ መታገስን የመሰለ ነገር የለም። ይኸው የኔ ፍቅር ብላን የሸረተችው እንግዲህ በጣም ደስ ይላሉ። ሀይሚና ብሩኬ በጣም ደስ ይላሉ። ውዶቼ፣ ማሮቼ፣ ፍቅሮቼ አላህ ፍቅራቸውን ይጨምርላቸው። ሌላ ደግሞ ምንድነው ሀይሚዬ በየስተርዴው መኪናውን አልቀበልም ብላ ታሪክ ነው። ለብዙ እህቶች ደግሞ አስተማሪ ነው የሆነው። ሪሊዮ ነው የምነግራቸው። አሁን ብዙዎቹ ምንም ቤት የላቸውም እኮ ኢትዮጵያ ውስጥ ከባላቸው ጋር ወይ መሬት አልገዙም፣ ምንም የላቸውም። ግን ስደት ላይ ያለ ወይ ባሏ እኮ እንደዚህ ያደረገላት የስደቱን ቤት ለማሳመር ማለት ነው። ማሻላ ያው ቤቱ እንዴት እንደሚያሳምር እንዴት ሁሉ ነገር እንደሚያደርግ ይኸውላችሁ፣ ፍሪጅ እንዴት እንደገዛ ይሁ ልብስ ማጠቢያ። ኢትዮጵያ እኮ መሬት እንኳን አልገዙም ተባብረው እና ለአንዳንድ እህቶች በጣም አስተማሪ ነው። ያ ነገር ደግሞ ምንድነው ያለማወቅ ነው። ያለማወቅ ወዶች ሁላችንም እናጠፋለን እኮ በሆነ ሰዓት ላይ ሞርዛን በሀይሚዬ ኤጅ እንደዚህ አርቆ የሚያስብ ሰው የለም። 100% የለም። አይቼም አላውቅም። ገባችሁ? ግን ምንድነው ሁላችንም እናጠፋለን። ጥፋት ምንም ማለት አይደለም። ግን ቆይተን ደግሞ ሀይሚትዬ ማለት ሚዲያ ላይ ነው የምታስተላልፈው። አብሶ ለብዙ እህቶች ሴት ነው የተከተልናት ያለ ነው እና ለብዙ እህቶች ለመዳም ቅመሞች ለምወዳችሁ በጣም በቃ ስማርት ለወደፊት ህይወታችሁ ገባችሁ? ዛሬ ላይ አይደለም ለወደፊት ህይወታችሁ የምትደሰቱበትን ነገር ነው እያስረዳች ያለችው እና በብርቅርቅ ነገር አይደለም ባላችሁ የምትገምቱት። እውነተኛና ትክክለኛ ባል ደግሞ ነግሬያችኋለሁ። እውነተኛና ትክክለኛ ባል ከሴት ልጅ ብር አይቀበልም። ለምን? ለዓላማ ነው። የእሱን ነው እንደው የሚያስቀምጠው። ሪሊውን ነው የምነግራችሁ። ሞርዛን ግን እኔ አላውቅም እንደዚህ አይነት ወንዶች። አያም ሶሪ እኔ ስደት ላይ ያሉት እኔ ቡታጅራ ሰው ብቻ ነው ያጋጠመኝ። ያው ከእነሱ ጋር ስላለው ነው እንጂ የእኛ ዘመዶችን አላጋጠመኝም። አያም ሶሪ። የቡታጅራ ወንዶች ግን የሚሰሩትንም መዳም ቤት ነው አታጠፊም ብሎ አሁን ለምሳሌ ባሌ እንደዛ ነው የሚያደርገው እኔ ጋ ማለት ነው። አሁን እንኳን ሄዷል ይመጣል እና እዚህ ስንኖር 10 ምናምን ዓመት ነው እሱም እዚህ ሀገር የቆየው እና የእሱን ብር እኔ ጋ ነው ሴቭ የሚያደርገው። ገባችሁ? ያው እኛው ጋርም ስለሚሰራ ይመስለኛል። አይ ቲንክ እና የኔ ብቻ ሳይሆን ምሳሌ የኔን ብቻ ልንገራችሁ እንጂ እኔ እንዳለ ጀማዎቻችን ቡታጅራዎች ናቸው። በመተሳሰብ ነው። እስትራ የሚሰራ ከሆነ ባልየው በጣም እኮ ግብዳ ነው። ሸምግሎ ብቅ ትልቅ ነው። ግን ምንድነው ማታ እሷ የምትሄድ ከሆነ ልጆች ይቀይራል፣ ምንም ይጠብቃል። ከዛን ደግሞ ቀን እሷ ሁለቱም ይሰራሉ ስራ። ገባችሁና መተባበር እኔ ብዙ ያየሁት በቡታጅራ ሰው ጋር ነው። ለምንድነው ይሄን ነገር ምለው? እኔ በአይኔ ያየሁትን ነው የማወራው። እዚህ በጀማዎቼ ያሉትን ነው የምነግራችሁ ማለት ነው። እና ማሻላ ተባረካላ ነው። እና ሁላችንም ደግሞ ከነ ሀይሚ መማር አለባችሁ። ሞርዛን እህቶቼ ማለት ነው። ነገ እንዳትጸጸቱ። አብዛኛውም ያላገባችሁ እህቶች አላችሁ፣ ባል ይፈታችሁ አላችሁ። ስለ ነገ ህይወታችሁ ሀይሚዬ ማለት ታላቆቹ አስተማሪ ናትና የስተርዴ መኪናውን አልቀበልም፣ የመኪና ቁልፍ አልቀበልም፣ ድሪምህን ማሙላት አለብህ። ብዙ ነገር ይቀራቸዋል። ብሩኬ ብዙ ነገር ይቀረዋል። እንኳን ባይነገርንም እኛ ማወቅ ያለብን ብዙ ነገሮች አሉ። ገባችሁ? እና ማሻላ ተባረካላ ነው። ወላሂ ነው የምላችሁ። እኔም ራሴ የማደርገው ነገር ነው። እናንተም ደግሞ እንደዛው። ይሄን ነገር ግዴታ መቅደም ያለበት ነገር። አሁን ፎር ኤግዛምፕል እዚህ ያጋጠመኝን ልንገራችሁ። አንዳንዱ ቀድሞ ወረቀቱን ለማስተካከል ነው የሚሄደው፣ ውጭ የሚሰራ ሰው ማለት ነው። አንዳንዱ ምንድነው ደግሞ ይሄ በእስልምና ስታገቡ የኒካ ብር አለሳ። የኒካ ብር ማንኛውም ትንሽዬ መስጠት ይቻላል እኮ ግዴታ 1000፣ 2000፣ 500 ሺህ 600 ሺህ አይደለም። ያቅማችሁ መስጠት ይቻላል። ግን መቅደም ያለበት ምንድነው ህይወታችሁ በምንድነው መስተካከል የሚችለው? ሞርዛን ስደት ላይ ጥራችሁ እንደምንም ብላችሁ ወረቀት መያዝ አለባችሁ። ወንድየውም ሴትየውም ባልና ሚስቶች ማለት ነው። ገባችሁ? ይሄ ነገር ምንድነው ህይወት ነውና ገባችሁ? እና ብዙ ነገሮችን ከሀይሚ መማር አለባችሁ። ግዴታ መኪና ብቻ አይደለም እኮ አንድ ሰው እና ትንሽ ነገርም ቢሆን መቅደም ያለበትን ማስቀደም አለባችሁ ውዶቼ። ግዴታ መኪና ብቻ አይደለም፣ ግዴታ ቤት ብቻ አይደለም። በአቅማችን ለትዳራችን ምሰሶ የሚሆን ነገር ማስቀደም እንዳለብን ነው። እከሌ ምን ይለኛል፣ ሰው ምን ይለኛል፣ እንዲህ ማድረግ አለብኝ፣ ሰርግ ማድረግ አለብኝ በደመቀ ሁኔታ በመጀመሪያ አንቺና ባልሽና አንቺ የምትመቻቹበትን ህይወታችሁ የሚያምርበትን ህይወታችሁ የሚዘልቅበትን መስመር ማሳመር እንዳለባችሁ ነው። ባይዘው እኔ ሀይሚዬ በጣም ስማርት ናት። እኔ ስለ ሀይሚዬ ቃላት ያጥረኛል። እኔ በዚህ ኤጁ እንደዚህ አይነት ነገር ያስባል የሚል ሰው አስቤም አልሜም አላውቅምና ሀይሚ ማለት ማሻአላ ተባረካልና ብሩኬ አንተ አላህ ሱብሃነሁ ወተዓላ ነው ሀይሚዬን የሰጠክ። በጣም እድለኛ ነክ። በዚህ ኤጅ ውስጥ እኔ የሚያስብ ሰው አጋጥሞኝ አያውቅም። ሪሊውን ነው የምነግራችሁ። እኔ በዚህ ኤጅ ውስጥ ሁላችንም አጥፊ ነኝ። እኔም አጥፊ ነበርኩ። ለምን ይዋሻልና
ሺዝ ስማርት ናት። ሺዝ ስማርት። ዛሬ ደግሞ ይመጣሉ፣ ሼር እናደርጋለን፣ አፕሪሼት እናደርጋቸዋለን። ብሩክም ምርጥ ሰው ነክ፣ ለሚስቱ ያለው ክብር እና ማንንም አትስሙ። ሁሉም ወደፊት እንወዳቸዋለን፣ እናከብራቸዋለን። አላህ ባላችሁበት ጠብቃችሁ